ኢትዮጵያ በአውሮፓ ኑሮ በአሜሪካ ኑሮ 30 ጊዜ የምትመላለስ ከሆነ አንለስ ኦፊሻል የታወቀ ቢዝነሶች ከሌሉ ምን ከሌሉ ሌባ ነህ። አሜሪካን ሀገር አውሮፓ ምን የኖርክ ቋንቋውን የአውሮፓን ቋንቋ በደንብ ሳታቅ ቢዝነስ ውስጥ የሌለ ሰው ኢትዮጵያ 3 4 5 ዝም ብለህ የምትሄድ ከሆነ ገስዋ በቃ ፍራውል አላደረሰም ቃል የገባውን አልሰጠም እየተባለ 10 ሚሊዮን በአንድ ወር ከነ ኤግዛክትሊ ይሄው 10 ሚሊዮን 118401 ብር ነው። ፍራውል ቃል የገባውን አልሰጠም። የትኛው ዲያስፖራ ነው 10 ሚሊዮን ብር አውጥቶ በአንድ ወር የሚሰጠው? ማስተርተላ አይስልኝ እንዴት ነህ አንተ? አለን እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም ይመስገን። ኢየሱስ ጌታ ነው። ቀጥለ። አሜን 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 አሜን። ቀጥል። ረሳኝ እኮ ትምህርቱ ምናምን ሳሰጠኝ እኮ በዛው ትምህርቱ አንተ ሌላ ዶክመንተሪ እየሰራህ ማክበር መልካም ሆኖ ለሁለት ሚዛናዊ ቢሆን እንደዚህ ትልቅነት ለትንሽ ነገር ሚዛናዊ ሆኜ ነው እንጂ እኔ አልጠላም። ፐርሰንቴን ማቃለው እኔ ጥያቄ ለማስቀየር ነው የዲቦራ ነገር የመጣው አጀንዳ ማስቀየሪያ እንደሆነ ገብቶኛል። እኔ ጥያቄ ትላንት ቤት ላይ ሲካሄድ በነበረው ዙሪያ በፊራዝ ዙሪያ እሺ ታውቃለህ ዛሬ 3 ዓመት ነው ዛሬ 3 ዓመት 4 ዓመት ሁሉ ኡርጀንሲ ወርድበት አልነበረም? አዎ ያ ሁሉ ነገር ውሸት ነው። እንግዲህ መረጃ ይዞ የመጣ አንድ ሰው የለም። መረጃ ይዞ የመጣ የለም። የሰይፉ ፋንታሁን ድምጽ ሁሉ እኮ አለኝ እኮ ታውቃለህ። የሰይፉ ፋንታሁን ማን ነው? እኔ አስታውሳለሁ። ያን ስራ አለኝ። አሁን ማስደነቅ ይችላል። ቪዲዮ ዩቲዩብ ላይ አለ። ዴቭ ሳክስ ጋር ሆኖ ያ ሁሉ ዴቭ ሳክስ ጋር ሆኖ ያደረገው ልንገርህ። ከመጀመሪያው ስለ ዴቭ ሳክስ ዴቭ ሳክስን አያውቀውም። ፍራውል ነበረ። ከዛ እያወራ ገባ ዴቭ ሳክስ። ከዛ በኋላ ጠየቀው ምንድነው ኢትዮጵያ ላይ ኮሜዲያ ነው ይታወቃል። ገባ ዴቭ ሳክስ እና ምንድነው የሚያስፈልግ ምናምን ሲለው አይ ቲንክ ያለው ላፕታፕ ይመስለኛል። ላፕታፕ ብገዛ ምን ብል እንትን ይለኛል። ምን ያህል ያስፈልጋል አለ። የሆነ ብር ጠራለት። እግዚአብሔር ምስክሬ ነው የምልህ ቪዲዮ ስለነበረ ከዛ በቃ ልክልሃለሁ ሲለው ቀልዱላን ይመስለን ያለው ቪዲዮ ላይ እንዲያውም የተቀረጸው ሰይፉ ላይ ቪዲዮ ላይ ሲሰጠኝ እንዴት ብዬ ልመን በቃ ይሄና ኖ እንትን እኮ አይደለም ቪዲዮ እኮ አይደለም ኢንተርቪው ምናምን እኮ አይደለም። ማኝዚ በውስጥ ያወሩትን ነው ያ ቆይ እኔ ቮይሱን ላሰማ ልፈልግና አለኝ እኮ አለኝ። እኔም አልኩህ እኮ እሱ የት ላይ ነበር? ኖ አለኝ አልኩህ እኮ። እሺ ከዛ ገባ ሰጣው። ከዛ ነው የሚተዋወቁት። ሌላ የተደራረሱበት ምንም ነገር የለም። ይሄኛው በወደ ነገር ይመስለኛል። ሰይፉስ ያንን ሁሉ አንተ ትክክል ለሌባ ነው የሚልበት እኮ ሰምተሃል አይደል? እና ዳምጠው ወይ ክፈተው ወይ ልክፈተውና አንስማው። እሱን ምን አለው? ቋንደም ምናልባት ቮይሱን አልሰማሁም መሰለኝ። በጣም የሚገርመው የሆነ ሰው ደውሎልኝ ከሰይፉ ከፍሎታል እንዴ ሲለኝ በፍጹም እንደውም ጥሩ እንደሚሰራ እኔ ታዲያ ሳዲስ ላይ አውርቼ ከዛ ሚኪ ደግሞ አይደለም እኔ እኮ ያ ብር ገባልኝ 150 ሺህ ብር ሰምጥጥ ሲያደርግልኝ ምን ላድርግ? ሰይፉሻ ማንም ሰጥቶ የማያውቀው ብር ገብቶ ምን ላድርግ? አንቸር ሰው እንደዚህ አይነት ዘመቻ እኔ እኮ ያን ጊዜ እስቲ ንገረኝ 150 ሺህ ብር ገብቶልኝ ማለት እኔ ሁሉ ነገር ምን መሰለህ ያን ጊዜ አሁን ፍራውል ያለውን ነገር ያን ጊዜ ግን የሁሉ ዘመቻ ተዘምቶበት ነበር እያልኩ። ትክክል ልክ ነው። ዘመቻማ ተዘምቶበት ነበር። ዘመቻው ለምን እሱ ማጥፋት ፈልጉ ወይስ ዘመቻ ማዝመት ለምን ፈለጉ? ማን ነው መነሻው? አሁን ከዛ ጀምረን እኮ ጫፍ ላይ እንደርስ መነሻውማ መነሻው እዮዳ አስታውሳለሁ። እግዚአብሔር ምስክሬ ነው የምልህ ከኔ ጋር አትላንታ እንትናን አየሁ ፍራውል ከኔ ጋር ዮኒ ቬጋስ መጥቶ ተደባብረን ነበረ። ዮኒ ቬጋስ በቃችሁ ምናምን ይደብራል እናንተ ትልቅ ሰው አይደላችሁ እንዴ ምናምን ብሎ ተቆጥቶ ፒስ አስፈጠረ ማለት ነው። ከዛ እዛው እያለ ሻይ እየጠጣን እግዚአብሔር ምስክሬ ነው የምልህ እዮዳብማ አይናገረኝም ሰላም ነን ተው እያልኩት ተው ከኔ ጋር ቪዲዮ ምናምን ከታየ ይወርድ ኧረ በፍጹም አያደርገውም ከኔ ጋር በጣም ሰላም ነን። ዴኔ እኮ ትልቅ ሰው ነኝ እንደ ህፃን ልጅ ሰው በሰው መመራ አይደለሁም ያመንኩበትን ሰው ማደርግ ነኝ አለ። ኦኬ ከኔ ጋር ታየ ቀረቀረ በቃ ያልሰደበው ስድብ እሱም ብቻ አይደለም። እንትና ታስታውሳለህ? 4 ዓመት መሰለኝ አትላንታ ላይ ያሁኑ ሳይሆን ባለፈው ይቋል የመጀመሪያ እንትና ኪዱ ቤት ላይ የሱን ፋይል ሲወጣበት ምናምን ኪዱ ቤት ላይ ተሰብስበን ታስታውሳለህ? ያን ጊዜ ግን የሚያሳዝነው አንድ መረጃ አምጥቶ መረጃ ምልህ በዶክመንት የተያዘ ይሄው ፍራውል እንዲህ ነው የሚያስብለው አንድ ሰው መረጃ መጣ የለም። አንድ ሰው መረጃ አምጥተህ ከሆነ አሁን በደስታ አነጋገራል። መረጃ ምልህ ወሬ ሳይሆን ይሄን አድርጓል ፍራውል ይሄው የሚል መረጃ ቢመጣ ደስታዬ ናቸው። እኔ መልአክ ነው እያልኩ አይደለም ፍራውል
ግን በመረጃ ያልሆነ በተሰጠው ነገር የተሰደበ ሰው ፍራኦል ብቻ ነው ሶሻል ሚዲያ። ይሄ ይደብራል። የሰጠ ሰው ሰጪ አይሰደብም። የሚሰደበው አጭበርባሪዎች አሉ። አሁን ከሱ በተወሰደ ገንዘብ ሌላ ነገር ያደረጉት ሌላ ነገር ያጭበረበሩ ሰዎች አሉ። በጣም አድርገህ አምታችሁ በአንድ ዓመት ውስጥ 2 3 4 ቤት 2 3 4 መኪና የገዙ ሰዎች አሉ። አይናችን እያየ እዚሁ ምንም ሳያደርጉ ማለት ኢቭን የታወቁ ጌመሮችም እንኳን አይደሉም። አንድ ብር ከሰው ጠይቀው አያውቁም። ግን በአጭር ጊዜ ውስጥ ለውጥ ያመጡ ሰዎች አይናችን እያየ አይተናል። ጥያቄው የመጣው ደግሞ እነሱ ካሉት አንጻር እንደዚህ አይነት ጥያቄዎች የመጣው ከራሳቸው አንደበት ሌላ ነገር መቀበጣጠር ጀመሩ። ሰው ሶርሳቸው ምንድን ነው ብሎ መጠየቅ ጀመሩ። ምንድን ነው ሶርሳቸው? የእነዚህ ሰዎች ሶርሳቸው ምንድን ነው ብሎ ሲጠይቅ ያው እንደሚታየው ግራ መጋባት ተጀመረ። መልስ መስጠት አልቻሉም። እኔን ሊጥሉኝ ከማለት ውጭ ማስረጃቸውን ይዘው መምጣት አልቻሉም። እኔን ሊጥሉኝ ስለፈለጉ ነው የሚሉት። አሁን እኔም እኮ እያልኩ ያለሁት ነገር አንተም የምትለውን መጨረሻ ላይ ይህ ሁሉ ጋጋታ ተፈጠረ። ቂማ ነው ራሴን ላጠፋ ነው የሆነ ግርግር ተፈጠረ። መጨረሻ ላይ ግን ምንም አይነት ማስረጃ ይሄ ዘረፈ ይሄ ነው የሚለው ነገር ሳይደርስ ይሄ የህሜት ቮይስ ብቻ ሰምተን በዛው ነገሮች ሳይቋጩ ሁሉም ጠፉ። ተቋጨ እኮ የሆነ ጊዜ ላይ አብረን በነበርንበት ጊዜ እኔ እዮዳብ ራሱ መጣ፣ ቴዲ ዴፍ ፒኤልሲ መጣ። ታስታውሳለህ? ዴፍ ፒኤልሲ እኔ ፍራኦል ማን ነው የሆነ ሰው ደግሞ እዮዳብ እና የሆነ ሰው እኛ ፔጅ ላይ ነበር። ሁሉም መጣና ዶክመንትን አምጣ ተባለ። እዮዳብ ዶክመንት አለኝ ኤማ ነው የሆነ ሰው እና ሮዚ ከነ መፈጠሩ ማንም ማያውቃት ጠፋች። እውነተኛ ሰው ብትሆን አጠፋም ነበር። በቪዲዮ አልወጣም አባል ከሄደች መርዘኛ። እንዲያውም እኔ እግዚአብሔር ምስክሬ ነው የምልህ በዳልቻ አድርጋ ማለት ነው ዮኒ ፍራኦልን ስደብልኝ 10 አንበሳ ላወርድ። እግዚአብሔር ምስክር ዳልቻ ማን እቺ ያውን ስድቡን አለ። ስለዚህ ባርጌ ቮይስ ሜል ሁላ ይላኩላል እንጂ ምንም ያላረገን ሰው እንደዚህ ስደብለሽ ትኛለች ብዬ ቀውጢ። ከዛ ዳልቻ ይቅርታ አስጠይቋት ምናምን ፒስ ፈጠር። እንዴት ያለሽ ለካ አንቺ ነሽ ለሌሎች የምታሰደቢው በባዶ ሜዳ። ኢቭን የምንወደው ወንድማችን አሁን ኢትዮጵያ ገብቷል። እሷን ተደርቦ የሰደበ ማን የሚባል ራስታ ራስታ ምን አረገ? አውሮፓ አስገባለሁ ብላ $30,000 ልክልሃለሁ ብላ ማንን ለጠለጠ? ፍራኦል አደዛ አይደለም ተው ጌታ ምስክር ማኝ እዚህ ቆይ ብዙውን እኮ ዋናው መረጃ ነው ስለማቀ እኔ ደግሞ አላስታረቀኝም ካለ አላስታረቀኝም ካለ ዋሽታው ምን አረገ? አለቀሰች። አልቅሳን የነገረችው ለጃ እሷን አመናትና ምንድን ነው ያደረገው? እሺ እኔ ደግሞ አግዛለሁ አለችው። ምን ብላ እንትና ራሱ ዳልቻ ሲሰድበው የነበረው በሮዝ ምክንያት ምን ሊያደርግ ሮዝ ሊበላ ዳልቻ። አሁን እኮ ጨዋታው ያን ጊዜ አንተ እኛ ጋር ጓ ብለህ ነበር። አንተ ከፍራኦል ጎን ነበርክ። ትክክል። እኔ ዳልቻ ምናምን አንድ ግሩፕ ላይ አንድ ጎን ላይ ነበርና ዳልቻ ሮዚን ይፈልጋል። ትክክል። ዳልቻ በስፋት ሲሰድበውም እኔ ጋር እንደዋውል ነበር። ያን ጊዜ ሰላም ነበር። ዳልቻ ከሮዚ ላይ እንዲወርድለት ነበር የሱ ጨዋታ። ኦኬ። እዛ መካከል ላይ ግን ትልቅ ቁማር ያለው ማን ጋር ነው? ሮዚ ጋር ነው። አዎ ትክክል። ጃን ወስደሃለሁ የሚባለው ምናምን ነገር አላውቅም። እሱን አላውቅም። እግዚአብሔር እኔ አምጣው ጃን ደውለህ ጠይቀው ከዮኒ ጋር ምን አወራችሁ በለው። አልቅሳ አለች። በጣም አሳዘነች። ልቧ ተሰብሮ ነበር አለ። አግዛት በቃ አንተን ውጭ ያወጣል እንዳታስብ አለች። $30,000 በእሱ አንስቶ በየቀኑ እየገባ ይለጠልጧል። ማንን? ፍራኦል። ኤማ የሚባለው ደግሞ ኤማ የሚባል ልጅ ደግሞ ትራክ ድራይቨር ነበር። በሆነ ብቻ በልጁ መታመም ምናምን ስትረስ ውስጥ የገባ ልጅ ነበር። በጣም ሚስቱም ጋር ግጭት ላይ ነበር። ልጁን በመታመሙ ምናምን በጣም ስትረስ ውስጥ የገባ ልጅ ነበር። ሳያውቀው ከዮዳብ ጋር ዝም ብለው የማይረባ ነገር ያወራል። ጭራሽ አንድ ቀን ገብቶ ሊሆን ማኛ $500 ሰጥቼዋለሁ ብሎ ኤማ እኔ ላይ ናምጣ ደረሰኝ ብዬ አይ በዛኛው ስልኬ ነው አለ። ኖ በዛኛው ስልክ ግባና በዚህኛው አምጣ አልኩ። አልፋታ አልኩት። እዛው ገባ። ኤማ የሚባል ጋር እግዚአብሔር መሰክሬ ስለ ገንዘብ ያወራንበት አንድ ቀን የለም። አንድ ቀን አምጣ ብዬ ጉሮሮ ላይ ቆምኩ። ታስታውሳለህ? ዳልቻ $7,000 ዮኒ ማኛ አስጠይቋል ብልጽግና ለመሆን ብሎ አምጣ አልኩት። ይኸው ፊት ለፊት ነው። እንዲህ ለመሆን ብዬ የምጠይቀው ሳንቲም ይሄ ነገር ግን አሁን እየፈነዳ ይመስለኛል። አሁን ሐቀኛው ዛሬ ላይ የሚወጣ አይነት ተጀምሯል። እኔ ብዙ የማውቀው ነገር ስላለ እዛ ነገር ላይ እንግዲህ በሰፊው ተደዋውለንም ከስንቱ ጋር ብዙ ነገር አውርተናል።
በእናንተም በኩል ያው ብርጌር ነበር፣ በእኛም በኩል ብርጌር ነበር። አሁን ያ ነገር ቀርቶ መካከል ላይ ሁላችንም አለ። ለሀቅ ነው የምንነጋገረው። ነገሮች ሁሉ ግን ከተመለሱ ብዙ ቮይሶች አሉ። ብዙ እኔ አላጠፋም ማስረጃ ታውቃለህ። እና ግን እኔ ምን አለ መሰለህ አሁን ልጨርስልህ። ግልጽ የሚወጣ ግልጽ ፊራም ችግር ካለበት ፊራም ችግር ይሄ ችግር አለብኝ ብሎ ማስረጃ ይዞ የሚመጣ ሳካለ ይዞ ይመጣ። በገንዘብ ደረጃ አንተ ልጠይቅ፣ በገንዘብ ደረጃ አበሻን ገንዘብ የበላው አለ ፊራ አለ ተባለ እኮ አለ ተባለ። ተሯሯጠ፣ ቀጠቀጥ ነው። እኔ እኮ መጨረሻ ላይ ዲፍን ሲሆን ምንም መረጃ ሲታጣ ይቅርታ ጠይቀዋለሁ። ታውቃለህ አለቀ። እሱን ነው እያልኩህ። አቤት ያስገብቻ ነው ይቅርታ የጠየቁት። ትክክል። ስለዚህ በገንዘብ ደረጃ ፍራኦል የሚሰደብ ሰው አይደለም ነው እያልካለሁ። በሌላ ከፍት አይመለከተኝም። ያን ጊዜም ታውቃለህ እኔ ትልቁ የኔ ሌላው የሆነ ፖለቲካ ነው። ሌላውን እኔ ፖለቲካን እየሰራሁ ነው። እዛ ላይ ፖለቲካው ጋር ነበር የተያያዝኩኝ ስንፋጠጥም የነበረ በዛ ላይ ያን ወለጋ ላይ በተደረገው ነገር ቤቱ ላይ በሰበሰበው ነገር በዛ ነው እኔ ጓ ያልኩት። ያንን ጀመርኩኝ፣ በዛው አስቀጠልኩት። ቮይሱ ግን በአጠቃላይ አሁን እኔ ቅድም ያሰማሁት የሰይፉ ፋንታውንም የሰይፉ ሌላ መረጃን የተላከልኝ ለኔ ነው። ኖ ፊት ለፊት ያለ እውነቱን ልንገርህ ዩቲዩብ ላይ በኋላ ነው የወጣ። አዎ ግን አለ በኋላ ነው በስልክ ተደዋውለው ያወሩትን ዴፍሳክስ እና እሱ አሜሪካ ሄዱ። እንዴት ራሳቸው በስልክ ተደዋውለው እንኳን ሚስጥር መጠበቅ የማይችሉ ደካሞች መሆናቸውን መዛት አለ። እርስ በራሳቸው ዴፍሳክስ እና እሱ እኮ የተደዋወሉ የት ነው? እናንተ ጋር መጥቶ እኮ ነው ሰይፉ እናንተ ጋር መጥቶ ላግኝህ ብሎኝ እዛ ላይ ነው። ከእኔ ካወጣሁት በኋላ ነው እኔ ካሰማው በኋላ ነው በኋላ ላይ ወደ ዩቲዩብ ምናምን የተሰራጨ ገባል። እና ያ ግን እያልኩ ያለው አሁን እንዳልከው አንተ ይቅርታ ይጠየቅ በገንዘብ ሳይሆን በሌላ ፖለቲካ ነው የሰራሁት ካልከው እስማማለሁ። በሌላ ነገር አሁንም ግን ያ ነገር ላይ የሚታበድበት አይደለም። እኔ እኮ ይቅርታ የጠየቁበትን መንገድ እኮ ይኸውልህ፣ አሁን ፖለቲካው ጋር መጀመሪያ ጀመርኩና ነገሮች ሁሉ ተያያዙ። ይሄ በዚህ ጉዳይ ላይ ሲያያዝ ብዙ ተጋተትን፣ ወደ ወርከ ምናምን የሚሆን ተጋተት። መጨረሻ ላይ ይሄን ቮይስ ካሰማ በኋላ ሁሉም ሲጠፋ፣ ሁሉም አድራሻውን አጥፍቶ ጠፋ። ሲጠፋ አየውም ትልቁ ማስረጃ አላመጡትም። ሰው አስገድሏል፣ በልቷል ምናምን በሚባለው ዙሪያ መጨረሻ እኔ በቃ ከዚህ በኋላ መጋተት የማልፈልግ እኔ ብሔርተኝነት ውስጥ የለም። እንግዲያውስ እኔ በዛ መረጃ ስላጣሁኝ ይቅርታ ብዬ ወጥቻለሁ። በቃ እሱ ነው እኔም እያልኩ ያለው ገባ። አሁን እኔ እናንተ ዕጣ እንጀምራለን አንጀምር? አንተ ትልቅ ነህ፣ አንተ ትቀድማለህ። አንተ አስጀምረው፣ እኔ አስተባብራለሁ። በነፃ ማስታወቂያ መሰራ 20 ሺህ ሰው ያስፈልገኛል። እኔ በ1 ሺህ ነው እንደሌላው 40 ሚሊዮን ምናምን አልፈልግም። እኔ በ500 ብታደርገው ራሱ እኮ ያዋጣል። አይ በ1 ሺህ ነው እምብየው እንትን እኮ ነው የምትሰጠው እኮ አንተ ምን መሰለህ የ250 ሺህ ብር የ300 ሺህ ብር አንድ ወረድ ያለች በቃ በዛች የሆነ ዲያስ ምናምን። ሁለተኛ ምን ታደርጋለህ? ጽድት ያለ ነው የምሰጠው። ግደለኝ ጽድት ያለ እንደ 40 ሚሊዮን ተከፍሎኝ ጽድት ያለ ኮንዶሚኒየም ነው የምሰጠው። ኦኬ የጣውን አሁን እኮ ይደርሳቸዋል ብለህ ታስባለህ? አንድ አይደለም ሶስቱም ባለ 3 መኝታ ቤት ነው የምሰጠው። ይሄንን እዚህ ላይ ደግሞ የሆነች ነገር ልበልህና እንዴት መረጃውን ልክልሃለሁ በውስጥ። አንተ እጣው ሲደርስ ቤተሰብህን ታመጣለህ። የት ነው ቤተሰብህን? ትሄዳለህ ካለበት ሀገር ኢትዮጵያ ትገባለህ። እሺ ሙሉ እናትና አባትን የቅርብ ወይ ከሌሉ ቅርብ የምትለውን የራስን የሆነ ሰው ታመጣለህ። አሁን ያው የደረሰህን ነገር ትረከባለህ። ልትረከብ ይመጣሉ ቤተሰቦችን ባለጣዎች ባልተቤት ጋር ታስተዋውቃለህ። አንድ ሁለት የትራንስፖርት የትኬት ይከፈላል። 1 ሚሊዮን ከሆነ ጣው ላይ የደረሰ 200 ሺህ ይሰጣል። 50 ሺዋን ለቤተሰቦች ትራንስፖርት ትሰጣለህ። በሰላም ወደ ሀገር ትመለሳለህ። ካልሆነ ገቢ ይሆናሉ ቤተሰቦች። ቻው ሰላሙ እልክልሃለሁ። እሱም በውስጥ ይሄ በጣም አሪፍ አደርጋለሁ።